ወይ አገር ተላላ የሰራልሽ ቀርቶ ምንሽ ገደል ገባሉ። ወይኔ የኦሮሚያ ፖሊስ ነው ያስገባው። ወይናና ፌዴራልስ አስፈቅደውት ነው የሚሰሩት። እሰይ ነው ብሩ ዮኒ ማኛም ድረስ ደርሷል በሉኛ። 11 መሬት ተቀባብለዋታል። ዮኒ ዘሎ ጴንጤ ሆነው ብሩ ደርሶታል። እሱም እንትን ጋር ቀርቧን ነበረ። ይህን የሚሰሩት ዮኒ ማኛ፣ ሰይፉ ፋንታውን ተቀባብለው ተመካከረው ሳቢውን ዮኒ ማኛም ይህን ብር ሰምቶ ነው የገባው። መሬት ሁሉ እንደሚሰጡ ሲገባ ሯጮቹም ቤት ይሰጣሉ ተብሎ ዮኒ ማኛም ገግሞ ጴንጤ ሆነ። እኔ እኮ የሃይማኖት ነገር ባይሆን ፖለቲካ ቢሆን እኮ እንዲህ ስውት ብዬ ነው የምገባ ነበር። ጉዳዩ የማተብ ጉዳይ እኮ ሆኖብኝ እንጂ እኔም እኮ እንዲህ ሀላል መሬታቸው የሚሰጡ ከሆነ እኔ ሮምዬስ ዛፍ ብዬም አልገባ። ይሄ እኮ ፖለቲካ አይደለ። የበሰበሰ ዝናብ አይፈራም ብሎን ሃይማኖት ነገር እኮ ሆኖብኝ ነው እንጂ እኔ ራሴ እንዴ ሃሌሉያ እያሉ መሬታቸውን እኮ አስጨርሷቸው። ኧረ ተው አንድ ቤት እስቲ ቀራት። በባሏ አሳበበችው። እነ ዩጩፋ በበሉት እንትን አይ ገለቴ አይዞሽ ገለቴ የኔ እናት እኔን አስገብኝ። አባት የገባበት የሚካኤል አፈር ላስገባሽ። ስርዓት ይዘሽ ቁጭ በይ። ጠዋት ጀምረሽ ስትንቀዘቀዥ አይቼሻለሁ። ፍቅር ገለመሌ፣ ሀና ገለመሌ ምናምን ራዩ ምናምን የምትባይ ልጅ ለስሙ የፋሚሊ ፎቶ አርገሻል። የባልሽ የልጆችሽ ምናምን አትንቀዥቀዥ። ከጠዋት ጀምሬ አይሻለሁ። በጣም ተቀዝቅዘሻል። አንስቼ እንዳለጥፍልሽ ከነ ቤተሰብሽ ፎቶሽን። አርፈሽ ቁጭ በይ። አትንቀዥቀዥ። የአባት የገባበት የሚካኤል አፈር ላስገባሽ። ልግባ ከጠዋት ጀምረሽ የምታረጊውን ኮመንታ ያለው አባቴ የገባበት የሚካኤል የመቆርቆር አፈር ውስጥ ልክተትሽ። የት ነው የምትገቢው? የትኛውን ሀሳብሽልሽ ብለህ ብትቀር ማን ይሰማሃል? ተመልሳ መጣች። እሷ በመጣች በ2 ሳምንት ስራ ደግሞ እንደጀመረ ልጁ ፕሮሰስ ጨርሶ የእናቷን አስክሬን ሊልከው ነው። ተመልሳ እንደገና ወደ ኢትዮጵያ። አያችሁ እብን እንኳን በስነ ስርዓት ታመው ነው የሞቱት። በተለያየ ነገር ስትሞቱ ያው ኢንቨስቲጌት ይባላል። ይሄ ግን ፕሮሰሱ በጣም ነው የሚቆየው። ፓሪስ አገር ሰው ሲሞት ወር ከምናምን እኔ የፈጀባቸው አስክሬን ለመላክ አስቡት። 1 ወር ድረስ ቤተሰብ ሰምቶ ሳይቀበር በጣም ነው ያሳዘነኝ። በዚህ አይነት ቡጣዬ በጣም እድለኛ ናት። በጣም ከንፈርሽ ምን ነው ቀላ? ስሳ ማድሬ ምን ነው ቀላብሽ? ስሳ ማድሬ ይሆናል። አይሻልሽም ቢወፍርብሽ? Yes, so tomorrow I have like 3 to 4 hours. ኤኒዌይ የሊቢያ ልጆች የጀመርንላቸውን ነገ እንጀምርላቸዋለን። እንግዲህ ምንም ማድረግ አይችልም። አንዴ ቃል ገብተናል፣ ቃላችንን መጨረስ አለብን። ሊቢያ ላይ ችግሩ እየሰፋ ነው። እኔ እነዚህን የሊቢያ ልጆች 3 ልጆች ህጻናቶች ገና ብዙ ብር አልተሰበሰበም። እኔ ጋር ኒርሊ 200,000 ብር አለ። ስንት ሺህ ብር ነው ያልኩት? ወይ ጉድ! ራሴ ላይ ፍጆታ ማምጣት 200,000 ብር አለ። 100 ፓውንድ 100 ፓውንድ ወይ ጉድ! 40,000 ብር። እሰይ 200,000 ብያቸው ልጆቹ ድምፄን ቀርተው ነገ አለ ብለሻል ባላሉ ይበሉ። ለነገሩ ነው እግዚአብሔርን እንጂ ሰው አልፈራ። 100 ፓውንድ አንድ ወንድማችን በጣም ማከብረው ዝርያ በጣም የአርሰናል ተጫዋቾችን ራሱ ጸጉር የሚከረክም ልጅ ነው።
እሱ ነው 100 ብር የሰጠኝ ለሊቢያ ልጆች ብሎ። ሌላ ደግሞ ሴት ናት ከዚሁ ከለንደን 100 ፓውንድ 200 ፓውንድ አለ። ያ ማለት ደግሞ በአሁኑ ምንዛሬ ኒሊ የጎደለውን ራሴ ሞልቼ ኢሶኬ 40 አድርጌ ልከዋለሁ። ብዙ አይደለም የሚጎለው። ጃኒ ተፈታች። ቴንኪው በቃ ኩሽ ጄኒን ሳትጠይቂያት የምትሉ እኔ የምገርማችሁ በለንደን እንትን ቅርብ ነው እንዴ? በዚህ በለንደን በኩል ድሬዳዋ። እኔ እኮ ከስንቱ ሰገጤ ጋር እኮ ነው የምኖረው። እናንተ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ። የሴት ጭቆና ይብቃ። የገለቴን ነገር ገለቴ ምንም አልተበደለችም። ለወንዱ ነው ድምፅ እየሆን ያለው። ገለቴ እራሷ ገብራ 700 ሺህ ብሯን ከ7 ሚሊዮኗን ፈርማ ብሩም ያልቃል መስላትም እየፈረመች ያገኘችው ነገር ስትገዛ ለአንዱ ፓስተር ስትሸልም ለአንዱ ፓስተር ስትሸልም ብሏ ሽርሽር ብሎ የወጣው በራሷ ፊርማ ነው። መሬቱንም ትጠቁምና የት እንዳለ አላሳዩንም እኮ እስካሁን። ፍርድ ቤቱ ለእሷ ይፈረድላታሉ እንጂ እኔ የጠበቅኩት እውነት መስሎኝ ፖሊስ መጥቶ የተሸጠው ቤት በቪዲዮ እየታየ እንዴት ገዙት ምናምን ሊባል መስሎኝ እውነት መስሎኝ እኮ መጀመሪያ እኔም ሰግጫ ምኛት ነበረ። እንደ ግን ሻሻ ነው ሰገጥ እንትና ገለቴ ስትጫወትብን ነው። ሰይፉ ፋንታውን የስራ አንስት አንተ ዛሬ ብቻ አይደለም ሌላም ጊዜ ስለሆንክ ሰይፉ ፋንታው ሚዲያሽ ሞቅ ሞቅ ይበልልሽ እንጂ ችግር የለብሽም። አንተ የሞተ ሰው ገና አስነስተ ኢንተርቪው ታደርጋለህ ተመልሶ መጣ ብለህ አንተ ችግር የለብህም። እግዚአብሔርን ያ ቤታዬማ ሞታ እኮ ነው የምትበልጣችሁ። ቤታዬ ገና ስትዋት ታለቅሳላችሁ። ገና ገብታ ስትሉ ህዝቡ እንደ ዝናብ እናንተ ብትፈጥሩ ምን ብትሉ የሚያችሁ አጣችሁ። ስለዚህ ቅጥል ድብን ትላላችሁ። ቤታዬ የሰው ፍቅር የሰው መውደድ ከማን ነው የሚሰጠው? ከእግዚአብሔር። የሰው ፍቅር ከየት ነው የሚሰጠው? ከሱ። እግዚአብሔር ካልወደደሽ ሰው ሊወድሽ አይችልም። ቤታዩ የእግዚአብሔር ፍቅር አላት። በዛ ምክንያት ሰው ይወዳታል። ጠላቶቿ ደግሞ ቅጥል እርር ድብን። እሷ ራሷ እኮ ታቃጥላሻል። ቅርር ድብን ቅጥል ድብን እያለች የኔ እናት እኔ እኮ የምታስደስተኝ ለዛ ነው። እርር ለጠላቶቿ ቅጥል እና የምታረጋችሁ እኔም ደስ ነው የሚለኝ። እኔ ደግሞ ቤታዬን ሞቼ ነው የምወዳት ሞቼ። የኔ ፍቅር ለመጀመሪያ ጊዜ ቲክቶክ ላይ የሰው ፎቶ አድርጌ አለቅም የቤታየውን ያደረኩት። በእሷ ከመጣችሁ ህይወት ይጠፋፋል። በቤታዬ ከመጣችሁብኝ አልደራደርባትም። ፍቅር ናት ፍቅር። እሷ የምትወደው ፍቅር ብቻ። ከምን ውጭ በራሷ አትደራደርም። ኩሩ ጎንደሬ ናት። ዝም ብላ በተልካሻ ትታረቅላችሁም ከተጣላችኋት ዊዛውት ሪዝን። ቀብራራ ጎንደሬ ስራ ላጣች ስትታረቃችሁ መከራሽን ታያለሽ እንጂ የሊቨርፑል ሙሉ ትታፈልጋለሁ በውስጥ ላክልኝ ይላክልሃል። ባለበት ሀገር ከሰማይ ቤት ውጭ የትም ሀገር ካላችሁ ባላችሁበት ሀገር ይላክላችኋል። ማንቸስተር ዩናይትድ አለ ማሊያዎቹ የዘንድሮ ሲዝን ነገና ተነጎዳ ይገባል። የልጆቹም ጭምር የድሮውን ኦልሬዲ አልቋል። አጀት ቆይ ልምጣ። ያ ትዝ አለኝ የጌቶ መብረቅን ሳየው ያ ልጅ እኔንም ሊያሳስተኝ ሴጣን ታስታውሳላችሁ? ቱርክ ሀገር ላይ የማነው ወንድም ወይኔ ስሙን ጥሩልኝ።
የኛን መጽሐፍ ቅዱስ ቀዶ ሽንቱን ሲሸና የነበረው አስታወሳችሁ? በሱ የተነሳ ብዙ ክፉ ነገር ሊያናግሩኝ ብዬ ተይሮምዬ ስለሚወዱኝ ሰው ተብዬ ተውኩት። ሙባረክ ጌስዋት ቪዲዮ ተቆርጦ አይቼ ሙባረክ ተጻፍ ቁርአን ይዞ ተብሎ በሙስሊም ሲጠየቅ ተቆርጦ አይቼ ውይ አይኒ ብለው ጭራሽ ሙስሊም ሆኖ ሙስሊም ከሚሳደብ እብድ ጋር ነበር ልጣላ የነበረው። ቢሆን ራሱ አይጠቅመንም። ክርስቲያን ስለሆንሽ ቁርአንን ወተሽ መሳደብ የለብሽም። ምን ይጠቅመናል ለኛ? እኔ ያንን አክሴፕት አላረግም። ገና ለገና ሙስሊምን ጥሎ ክርስቲያን ሆኖ ሙስሊምን ስለሰደበ ልቀበለው ኖ አክሴፕቴብል። ምን አባቱ ሊያደርግልን? እኛ ተሳዳቢ ነው እንዴ የምንፈልገው? አማኝ እንጂ አላቃጥልም። ማቃጠል ሳይሆን ቀዶ ሽንት ቤት ነው ምናምን ሲያደርግ ነበር። አሁንም ደሴም ቲንግ ሙስሊሞችን እንጂ ሰደበ። ያቺ በጣም እንደዚህ አይነት ሴቶች ልትበረታቱ ወደፊት እንድትመጡ ነው የሚፈለገው እና እኛ ኢትዮጵያ ብሔር ብሔረሰብ ሴቶችን ወክላ በተለይ በስደትም ከሀገር ውስጥም ከሀገር ውጭም ያለነውን ወክላ ብትሸለምልን እንደ ሀሳብ ነው። ውድ የአንቺ አይነት ፊልተር ስጠቀም እንዳረገኝ የኔን አይደለም የተጠቀምሽው ማለት አረጋሽ ትሙት እመቤቴ ነው። ይኸው እመቤቴ። ታዲያ ለምን የኔን እንዳንቺ አላደረገውም? ማሬ እኔ በጣም ቀይ ሰው ነኝ እኮ። አቃላሽ ነው ልሶ ሳሪ። እኔ አሁን እንድትሸለም የፈለኳት ልጅ አለች። ያው እዚህ ቲክታክ ላይ እየተዘዋወረ ያለ አንድ ቪዲዮ አለ። ሴቷ መሸለም ነው ያለባት። ምን የሚል ቪዲዮ? ምን ተሸለመች? ምን ብላ? ያ ወንድማችን ናቴ ጊፍተርም ነው ውሽማን ቢጤ ነው መሰለኝ። አይዶ ማለት እድሜው ገፋ ያለ ነው መሰለኝ ያላቅም በፎቶ እና ብሬን ተበላው ሴት ልጅ ብሬን በላችን ብሎ መጣ። እስከዛሬ እኛ ሴቶች ነን ተበላን የምንለው እና አንዳንዴ ወንዶች ስትባሉ በአንዴ መበላት አትውጡ። እኛ ስንት ዓመት ተበልተው እህቶቻችን በዚህ ደረጃ አላለቃቀስንም እና ወደው ፈቅደው የሰጧትን ገንዘብ በዚህ ደረጃ አላለቃቀሱ። እመቤቴ ነው 700,000 ትንሽ እኮ ነው። ምን አላት? በእቺ ልጅ ኢትዮጵያ ነው የምትኖረው። 700,000 ሶልዬ ምን አላት? አንቺ እራስሽ ገፋ ማድረግ ነበረብሽ ማሪ። ምን አላት 700,000? 700,000 ማለት እኮ ስንት ሺህ ድርሃም ነው ሳርዬ? ስንት 700,000 የኢትዮጵያ ብር ስንት ሺህ ድርሃም ነው? 6,000 ድርሃም ቁጥር አልችልም። 700,000 ማለት በድርሃም ስንት ነው? እስቲ ደምሩት። 7,000 ድርሃም ቢሆን እኮ ነው። ምን አላት እንዴ? ዶላር ነው እኮ ወይ ዶላር ምን አላት ማሬ? ታዲያ በዶላር 7,000 ዶላር ምን አላት? 15,000 ድርሃም ወይ እንደው እችን ተበላው ብለው ራሱ ላይቭ ላይ መውጣቱ። አሁን ግን እንትን ላይ ያየሁሽ አልነበር? ሙዚቃ ላይ ከምን ይኸው ተቀይረሽ ነው ማሬ? እኔ እኮ እንደዛ ነኝ። ፈጣሪ ወይ ትዕግስቱን ስጠኝ። ቆይ ሳሪ ማን ቀየረሽ? ከምን ይኸው ሁኔታዎች ወይ ዘንድሮ ስልክ ፈልጌ ነበረ። ምን አይነት ጋላክሲ ስንት? ጋላክሲ ስንት ነው? አሪፍ ማርያምን መሲ እውነቴን ነው። አረጋሽቱት ለሰው ስጦታል። ቅድም የላክሽልኝ ነገር የመቼ ነው ሳሪ? ይህ ትናንት ነው። ኤፍራት ሙት በይ ቤዛ ትናንትና ላስከሬኑ እሱን አይደለም የሆነ ቪዲዮ በውስጥ ሼር አረግሽልኝ ሀቢብቲ። ወይ ጉድ ማሬ! ትናንት እኮ ነው መሲ፣ ትናንት እኮ ነው። ትናንት መቤቴ፣ ትናንት እኮ ነው ውዴ። እኔ በቃ ማለት ጠዋት ተናግሬያለሁ፣ ግን በቃ ተይው አሁን ዝም ብያለሁ ውዴ። ካላስ ዝም በይ ብለው አይ የመቼ ነው ብዬ ነው እኮ ትናንትና ነው። ትናንት ማታ
አላርፍ ያለች ጣት አርጠንቁላ ትመጣለች ትላለች እናቴ። ይቅርታ ላነጋገሩ ከይቅርታ ጋር። ስለዚህ እንግዲህ አላርፍ ያሉ ሰዎች ብያለሁ። ቅድም እኔ ከመግባቴ ተናግሬያለሁ መሲ። ኤኒዌይስ ጨርሻለሁ። ያኔ እንግዲህ አዎ አንዬ አላርፍ ያለች ጣት አለኝ። ሳሮንዬ እሺ እኔም ባሽሙር ተናግረሽን ታውቂያለሽ እንዴ? ኧረ ማሬ ለምን ብያ ጦዝሻለሁኝ እንጂ ስምሽን እየጠራው የምን አሽሙር ነው? ምን አገባኝ እኔ። ሚዲያው የእኛ ነው እስከተባለ እመቤቴ እኮ ተቸገርኩኝ። ዋጁታል ሳሪ መሲ አትሄድብኝም ብላ ስለምትተማመን ስምሽን ጠርቻ ሻጡዝሻለሁ። ትዳገባን ሞች ነቴም ጋይስ ቤታዮ ስሙኝማ ቤታዮ ያቺ ቤታዮ ሳትሆን ቤታ የምትባል ልጅ አንድ እኔ ኮሜንት ላይ ገብታ ነበር። ልንገራቸው ቅድም አስታጥቄ ላኳት ነገርሽ። ቆይ ቤታዮ ስትይ በቤታ ፕሮፋይል እኔ በነገራችን ላይ በቤታ ፕሮፋይል በቤታ ሁሉ ነገር መጥተው ይሰድቡኛል ታውቂያለሽ። አንደኛ ቤታ ታለሽ ገባሽ? አራት አበባ ስጡ ማሬ ላ ይኸውልሽ የቅድም ቤታ የምትባል ልጅ አንዲት ልታሽቃብት ስትመጣ ወይ አንድ ዶናት ስጡ ወይ አንድ ፐርፊውም ስጡ። ስትመጣ እሷን ነው ውዴ እሷን አጥዤ ላኳት። ምክንያቱም ተልኮ ስለነበራት ከነ ስሟ ከነ ልጅ ስሟ ጠራውኝና አጨስኳት። ከዛ እነዚህ ታረጉና ሳሪ ሰደበችሽ ብለው ነገሯት። ተመልከች ነገሯት ሳይሆን ለጠፉ። ከዛ ልጆቹ እየመጡ በውስጥ ሳሪ ቤታየውና አንቺ ምን ሆናችሁ ነው ሲለኝ ምንድን ነው ቤታየው? እኔ ደግሞ አላወቅኩኝም። ምንድን ነው ቤታየው ስል ቤታየውን የሰደብሻት ልጅ ሰደብሻት ሲሉኝ ኧረ እኔ አልተናገርኩም። አሁን ቪዲዮ ይልኩልኛል። እኔ የተናገርኩትን ቤታ የምትባለውን ያችን ሰላቤ የቤታየውን ፎቶ ለጥፈው ተመልከች። ልጅ ቋቋትያሞች እዳ ገባሁ እኮ እኔ ያጥረገረጉት ሌላ ቤታዮ ቀኑብሽ ናት። ሲቀጥል ደግሞ አንቺና ቤታስ ብትጣሉ ሌላው ምን አገባው? ማሬ ሲጀመር ወደዛ የሚደርስም አይደለም። የሰው ፎቶ የሚለጥፉ ሰዎች እኮ ናቸው ያስቸገሩን እኮ። እንደዚህ እያሉ ነው ለኪ ሰውን የሚያባሉት። እንዴት እዳ ገባል? ተባረክሻቸው አለቅላቂዎች። የት እኔ ቤታ ብዬ የተናገርኩት አንዲት ጥንዣዣ መታ ነው ለእሷ ነው። ቲሸርት አያምርም? እስቲ ውዴ አንቺ ነሽ እንዴ ማሬ? አያምርም? ማነው የሰራልሽ? ለጥፏት እኮ ነው መቤት። እንዴት ዳገ ኖ እንደዚሁ ነው የተገዛው ከእናንትኗ ከናሻንጉሊቷ። አዎ ግን ማንን እንደምትመስለኝ ታውቂያለሽ? እጄ ረጁ መነጽር አርጋ እስቲ ረጁ ቀናሽ እንዴ? አይ ረጁ አምር ማርያም 35 ድርሃም የት እዚህ ጋር ሆነ አዲስ ሱቅ ተከፍቶ እዛ ሄጄ ገዛሁት። ሁላችን በቃ ቲክታክ እኔና ረጁ አፍንጫ አለን እንደ አፍንጫ የላትም። እኔና ረጁ አፍንጫ ኬት አምጥተን ሳሪም እንትን ብሎ ነው ሳሪም ምንድን ነው ማለት አይቻልም። የኔ ቆንጆ የኔ ለልት የኔን አፍንጫ እስቲ እኔና አንቺ መነጽር እንልበስና ከመነጽሩ ላይ ጎልቶ የሚወጣው የማን ነው? የኔ ለልት ግን ረጁን አትሚያት፣ በጣም ይሰማታል። ሲቢ ትናንትና ረጁ እንዳደረገ ታውቂያለሽ? ዘይት ማለት ነው በእኔ ጋር ገባችና ረጁን ላስላስ ታረጋት። ዘይት ተካባሪ ጊፍተርሽ እኮ ነኝ ትላታለች። ኧረ ረጁ ይቅርታለች። ረጁ ላይ ጊፍተር ሆናለች። ዘይት ረጁ እንዴ ውዴ በየሄደችበት ሊህ ብሎ ገና ገጭ ሲል እኮ መጣች እኮ ነው የሚባለው። በዛ ላይ ማታ መውጣት ጀመር እንዲ የረጁም ሌቭል ከላይ ማሬ 25 ደርሳለች እኮ። ምን አስበሽ? እስቲ አሁን ብትግባ ጆይን ስትል 25 የረጁ ጋይስ ረጁን ሼር አድርጉና እቺ ሾካካ
እንዴ 25 ሆናለች እኮ ሌብል 25 ደርሳለች እኮ ውዴ። እኔ ከእናንተ የምቀድመው ሌብል ስንት ነሽ? 29 እንዴ ተይ እንጂ እስኪ መቤቴን በይ አንቺ። እኔ እኮ አንበሳ ምናምን እኮ ነው ያወረድኩበት። ተይ እንጂ የት አለ አንበሳ ያወረድሽበት? የኔ አንበሳ የሚጮኸው ማቤት እንደሆነ የታወቀ ነው። ይሄ ማህበረሰብ ያውቃል። ማቤት ነው የኔ ጊፍት የሚጮኸው። ሚኪ ቤት ነው፣ ሚኪ ፊት አውራሪ ቤት ነው። ካለሱ የለም በቃ። ሌላ ምን አለ? ከሚኪ ውጭ ማቤት ነው የኔ ትላልቅ ጊፍቶች የሚታዩት። ጻፉ። እኔ እኮ እኔን ያስቀጣሽኝ አንቺ እኮ ነሽ። እኔ በደንብ አውቃለሁ። የዛኔ ሚኪ ጦር ሰራዊት የመጣሽ ብሎ አንቺ አይደለሽ። ከሚኪ ውጭ የላትም ጋይስ። እናቴ ትሙት ልንገራችሁ፣ ሚኪ የቀጠሮ ጌም ቢጫወት ማናችሁም አታሸንፉትም። አቤት እኔ ደግነቱ ከሱ ጋር ልጫወትም እንጂ ብጫወት ነው እሺ ቀጠቀጥልሽ ነበር። ተቀጠቅጠው ነበረ ግን በኮድ እኮ ነው የምናወራው እንዴ ወዴ። አዎ አውቃለሁ። ምን አይነት ኮድ እንዳለን ታውቃላችሁ? እቺ መነጽር የምታረጓን አሸንጉሊት ኮሜንት ላይ ሰጣው። በቃ ሰራዊቶቻችን ተበትኗል ይላታል። አቡን ታውቂያለሽ? የአምሳ አለቃ ጥጋቡ ልጅ። እሺ ሀቢባ አሸነፈችው። አቡ አሸነፈችው።